በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሮ ወሰሙኑ ለኅዳር በዛቲ ዕለት ኮና ሰማዕተ ቅዱሳት ደናግል አጥራስያ ወዮና። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 18 በዚች ቀን ቅዱሳት ደናግል አጥራስያና ዮና በሰማዕትነት አረፉ። አጥራስያ ግን ጣዖታትን ለሚያመልክ ንጉሥ እንድሪያኖስ ልጁ ናት። እርሱም ከሰው ወገን ማንም እንዳያያት አዳራሽ ሰርቶ ለብቻዋ አኖራት። እርሷ ግን ስለዚህ ዓለም ኃላፊነት የምታስብ ሆነች። እውነታውንና የቀናውን መንገድ ይመራት ዘንድ በቀንና በሌሊት እግዚአብሔርን ትለምነው ነበር። ወደ ፍላጽፎሮን ልጅ ወደ ድንግሊቱ ዮና ላኪ፣ እርሷም የእግዚአብሔር መንገድ ትመራሻለች የሚላትን ራእይ አየች። ከእንቅልፏም ስትነቃ በልቧ ደስ አላት። ወደ እርሷም ወደ ዮና ድንግልም ላከች። እርሷም ፈጥና መጣች፣ ለዮናም ሰላምታ ሰጠቻትና ከእግሯ በታች ሰገደችላት። የእግዚአብሔርንም ሃይማኖት ታስተምራትና ትገልጥላት ዘንድ ለመነቻት። ድንግል ዮናም የእግዚአብሔር ልጅ ሰው የሆነበትን ምክንያት እግዚአብሔር አዳምን ከፈጠረበት ጊዜ በመጀመር ልትነግራት ጀመረች። አዳም እንደበደለና ከተድላ ገነት እንደወጣ በኖኅም ዘመን የጥፋት ውሃ መጥቶ ኃጢአተኞችን ሁሉ እንደደመሰሰ የእግዚአብሔርን ሕግ የጠበቁ 8 ሰዎች ብቻ እንደቀሩ፣ ከዚህም በኋላ ዳግመኛ ሰዎች በምድር ላይ በበዙ ጊዜ እንደበደሉና ጣዖትን እንዳመለኩ እግዚአብሔርም ለአብርሃም እንደተገለጠለትና መርጦ ወዳጅ እንዳደረገው ከእርሱም ጋር ቃል ኪዳኑን እንዳጸናና እስራኤልንም ከግብፅ አገር እንዳወጣቸው የሰውንም ወገን ጠላት ሰይጣንን ከማምለክ ለእርሱም ከመገዛት ያድነው ዘንድ የእግዚአብሔር ልጅ መምጣቱንና ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑን ነቢያት እንደሰበኩ ነገረቻት። ሁለተኛም ስለከበረ ስሙ መከራ በመቀበል ለሚደክሙ ሰማያዊ ሀብት የዘላለም መንግስትን እግዚአብሔር ስለሚሰጣቸው አስረዳቻት። አጥራስያም የዮናን ትምህርቷን ሰምታ እጅግ ደስ አላት። በሕያው እግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ አመነች። እሊህም ደናግል ሌሊትና ቀን በመትጋት በተጋድሎ ተጠምደው በአንድነት ተቀመጡ። የአጥራስያም አባቷ ይህን አያውቅም። በአንዲቱ ጌታችን ኢየሱስ ክርስቶስ ከሌሊቶችም በአንዲቱ ጌታችን ኢየሱስ ክርስቶስን አዩት። እናቱን እመቤታችን ቅድስት ድንግል ማርያምንም አዩት። እመቤታችንም ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸውና እርሱም ባረካቸው። ከዚህም በኋላ ንጉሥ ወደ ጦርነት ሂዶ በተመለሰ ጊዜ ወደ ልጁ አጥራስያ ገብቶ ሰላም ልጄ ሆይ ወደ መሞሸሪያሽ ከመግባትሽ በፊት ለአምላከ አጵሎን ዕጣን ታሳርጊ ዘንድ ነይ አላት። አጥራስስ ድንግልም አባቴ ሆይ ነፍስህና ስጋ በእጁ ውስጥ የሆነ የፈጠረህን በሰማይ ያለ አምላክን ትተህ ነፍስ የሌላቸው የረከሱ ጣዖታትን ለምን ታመልካለህ? ብላ መለሰችለት። ንጉሱም እንዲህ ያለ ነገር ከቶ ያልሰማውን ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይም ምን እንደደረሰ ልቧንም ማን እንደለወጠው ጠየቀ። የፍላጽፎሮን ልጅ ድንግል ዮና የልጁን ልብ እንደለወጠች ነገሩት። ንጉሱም በእሳት ያቃጥሏት ዘንድ አዘዘ። በወርቅና በብር በተጌጠ በግምጃ ልብሶችም እንደተሸለሙ አወጧቸው። እነርሱም የነገስታት ልጆች ስለሆኑ አላራቆቷቸውም። ታላላቆችና ታናናሾች ሁሉም ሰዎች ስለ እሳቸው እያዘኑና እያለቀሱ ወጡ። ነፍሶቻቸውንም እንዳያጠፉ ለንጉሱ ይታዘዙ ዘንድ አጥብቀው ለመኗቸው። እነርሱ ግን ከበጎ ምክራቸው አልተመለሱም። በዚያን ጊዜ ጉድጓድ ቆፈሩላቸውና በውስጡ እሳትን አነደዱ። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ አንዷ ከሁለተኛዋ ጋር እጅ ለእጅ ተያይዘው ወደ እሳት ውስጥ ተወረወሩ። ፊታቸውንም ወደ ምስራቅ መልሰው
በመቆም ረጅም ጸሎትን ጸለዩ። ከዚያም በኋላ ነፍሳቸውን በእግዚአብሔር እጅ ሰጡ። እሳቱም እንደ ውሃ የቀዘቀዘ ሆነ። ምዕመናንም ስጋቸውን አነሱ። ተጠጋግተውም ልብሳቸውንም ቢሆን ወይም የራሳቸውን ጠጉር እሳት ምንም ሳይነካቸው አገኟቸው። የመከራውም ወራት እስኪፈጸም በታላቅ ክብር በአማረ ቦታ አኖሯቸው። ከዚህም በኋላ ቤተክርስቲያን ሰርተውላቸው ስጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በሊግ በቅዱሳን ደናግል ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ። ሰላም ለዮና መጽሐፈ ክርስቶስ መጽሐፋ ወላጥራስስ ሱታፋ በእንተ ሃይማኖት ርእትት ወበእንተ ጽኑህ ተስፋ ሶበተወሩ አሃቲ እደ ካልታ ሐቂፋ ማእከለ እሳት ውር አይረፋ። በዚህች ዕለት ከአባቶቻችን ከ12ቱ ሐዋርያት አንዱ ቅዱስ ሐዋርያ ፊልጶስ በሰማዕትነት የሞተበት መታሰቢያው ነው። ይህም እንዲሁ ነው። ዕጣው ወደ አፍራቅያና ወደ አውራጃዋ ሁሉ በወጣ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በውስጧ ሰበከ። ልቡናውንም የሚያስደነግጥ ድንቆች ታምራቶችን አደረገ። ክብር ይግባውና በጌታችን በኢየሱስ ክርስቶስም አመኑ። እግዚአብሔርንም ወደ ማወቅ ከመለሳቸው በኋላ ወደ ሌሎች ብዙ አገሮች ወጣ። እያስተማረ ሰዎችን ወደ ሃይማኖት ሲጠራ ኖረ። ከዚህ በኋላ ወደ ሌላ አገር ሄዶ የከበረ ወንጌልን ሰበከላቸው። ብዙዎችም ክብር ይግባውና በጌታችን አመኑ። ያላመኑት ግን ይገድሉት ዘንድ ተማከሩ፣ በንጉሱም ዘንድ ተወዳጅነትን ያገኙ ዘንድ። ከዚህም በኋላ ቅዱስ ሐዋርያ ፊልጶስን ይዘው አሰሩት፣ ጽኑ ስቃይንም አሰቃዩ። እርሱም ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ? የነፍሳችሁንስ ድህነት ለምን አታስቡም? ይላቸው ነበር። እነርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። እርሱም ነፍሱንም በእግዚአብሔር እጅ ሰጠ። ስጋውንም በእሳት ሊያቃጥሉ በወደዱ ጊዜ የእግዚአብሔር መልአክ ከእጆቻቸው መካከል ነጠቃቸው። እነርሱም ወደ እርሱ እየተመለከቱ ወስዶ ከኢየሩሳሌም ሀገር ውጭ አግብቶ ሰወረው። ይህንንም ድንቅ ታምር አይተው ሁሉም በታላቅ ድምፅ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮሁ። አሰቃይተው ስለገደሉትም ተጸጽተው አዘኑ። ክብር ይግባውና በጌታችንም ኢየሱስ ክርስቶስ አመኑ። የቅዱስ ሐዋርያ ፊልጶስም ሥጋ ይመልስላቸው ዘንድ ለመኑት። ሰውን የሚወድ ቸር ይቅር ባይ ጌታችንም ልመናቸውን ተቀብሎ የሐዋርያ ፊልጶስን ሥጋ መለሰላቸውና እጅግ ደስ አላቸው። ሁሉም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያውም ሥጋ ታላላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ሐዋርያ ፊልጶስ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ከሮሜ ሀገር ቅዱስ ኤላውትሮስና እናቱ እንትያ በሰማዕትነት አረፉ። ይህም ቅዱስ እግዚአብሔርን ከሚፈራ አንቂጦስ ከሚባል ኤጲስቆጶስ ዘንድ አደገ። 17 ዓመት በሆነው ጊዜ ዲቁና ተሾመ። ደግሞ በ18 ዓመቱ ቅስና ተሾመ። ከዚህም በኋላ በ20 ዓመቱ አላሪቆስ ለሚባል ሀገር ጵጵስና ተሾመ። በዚያም ወራት ንጉሥ እንድሪያኖስ ወደ ሮሜ አገር መጣ። ስለ ኤላውትሮስም ሰምቶ ወደ እርሱ ያመጣው ዘንድ ፊልቅስን አዘዘው። ፊልቅስም በሄደ ጊዜ ቅዱሱን በቤተ ክርስቲያን ውስጥ የእግዚአብሔርን ቃል ሲያስተምር አገኘው። ፊልቅስም ትምህርቱን በሰማ ጊዜ አመነና በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ተጠመቀ። ኤላውትሮስንም ወደ ንጉሥ እንድሪያኖስ ባደረሱት ጊዜ ለአማልክት ሰዋ፣ አንተ ነፃነት ያለህ ስትሆን ለተሰቀለ ሰው ለምን ትገዛለህ? አለው። ኤላውትሮስም ነፃነትማ ሰማይና ምድርን በፈጠረ በጌታ ኢየሱስ ክርስቶስ መስቀል ነው አለው። ንጉሱም መንኮራኩር ካለው የእሳት ማንደጃ ውስጥ ጨምረው እንዲያቃጥሉ ታዘዘ። በጨመሩትም ጊዜ እሳቱ ጠፋ፣ መንኮራኩሩም ተቆራረጠ። ንጉሱም አይቶ አደነቀ። የሚያደርገውንም አጥቶ ከወህኒ ቤት ጨመረው። ርግብም ከገነት መብልን
አምጥታለት በልቶ ጠገበ። ቆሊሪቆስ የሚባለውም መኮንን አይቶ በቅዱስ ኤላውትሮስ አምላክ አምኖ በሰማዕትነት ሞተ። የሰማዕትነት አክሊልንም ተቀበለ። ከዚህ በኋላ ፈረሶችን አምጥተው በሰረገላ ላይ እንዲጠምዷቸው ቅዱስ ኤላውትሮስንም ከሰረገላው በታች አስረው ሕዋሳቱ እስኪሰነጣጠቅ ፈረሶች እንዲያስሮጧቸው እንድሪያኖስ አዘዘ። በዚያን ጊዜ እግዚአብሔር መልአክ ወረደ፣ ከማሰሪያውን ፈትቶ ወደ ከፍተኛ ተራራ ወሰደው። በዚያም እግዚአብሔርን እያመሰገነ ከአራዊት ጋር ተቀመጠ። እንድሪያኖስም አራዊትን ያድኑ ዘንድ ወታደሮችን ባዘዘ ጊዜ በዚያ ተራራ ውስጥ ቅዱስ ኤላውትሮስን አግኝተው ከዚያ ወደ ንጉሥ እንድሪያኖስ ወሰዱት። ንጉሡም ለአንበሳ እንዲሰጥ አዘዘ። አንበሶቹም የፊቱን ላብ ጠረጉለት፣ እግሮቹን ሳሙ። ከዚህ በኋላ ተመልሰው ከአረማውያን 150 ሰው ገደሉ። እንድሪያኖስም አይቶ ቁጣን ተመላ። 2 ወታደሮችን ከእንትያ እናቱ ጋር በጦር እንዲወጉት አዘዘ። እርሷንም ብዙ ካሰቃዩት በኋላ የልጇን አንገት እንዳቀፈች ከእርሱ ጋር ወጓት። ነፍሳቸውንም በእግዚአብሔር እጅ ሰጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊ ሰማዕት ጸሎት ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ። ሰላም ለፊልጶስ ጽዑረ አባል በመቅሰፍት ወለ ኤላውትሮስ ርጉዝ በብልሃ ኩናት ምስለ እንትያ እባ ሀበተርህ ወገነት ያሩ ጸኒ መዓዛሆም ወፄናሆሙ እፍረት ለዝ ሐዋርያ ወለዝ ሰማዕት ወዛቲ ዕለት። በዚች ቀን የየዋህ አትናቴዎስ የዕረፍቱ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ። ሰላም ለእግዚአብሔር ናአኩቶ በእንቲአከ መቅድመ ወናተሉ ካይበ ለሂሩትከ ሰላም አትናቴዎስ የዋህ እንተ ኢተአምር ቂመ መፍትው እንበይነዝ ይሰምዩከ ስመ ስትየ ሰናይ ወእክለ ጥዑም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 19 በዚች ቀን ሩጻፋ በሚባል ሀገር የሰማዕት ሰርጊስ ቤተክርስቲያን የከበረችበት ነው። በዚች ዕለት የሮም፣ የአፍሪንጊ፣ የሶሪያ፣ አርማንያ ክርስቲያን ከግብፅ ከኢትዮጵያና ከኖባ በቀር የስብከተ ገና ጾምን የሚጀምሩበት ነው። በዚች ዕለት ጌቶቻችን ከሆኑ ከ12ቱ ሐዋርያት የአንዱ የቅዱስ ሐዋርያ በርተሎሜዎስ መታሰቢያው ነው። ዛቅረብኩ ማሕሌታ ዘኪርያ አይላፈም ለተጸምዱ ከዘልፈለላ አነብብተው ከዘንዴተ መጻፈን ተረሰይ ከግዚኦ ጸሪቀ መብለት ወኩፈ ምላአቦ በኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት አድሪ ወመነኮሳት የራም ባርኩ ጉባኤ ዛቲ መካን እስከ አረጋዊ ለሕቅ ምንውስጥ ሕፃን ለዘጻፎ በክርታት ወለዛ ጻፎን ዘይደርስ ለዛ አንበው ለዘተርጎም በልሳን አድል ለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይማረን ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕት ላይ ረፍኩም በዛቲ ዕለት መዋያና ሰላም ለክሙ ጻድቃን ወሰማዕት ላይ ረፍኩም በዛቲ ዕለት መዋያና ዓለም አንቱም ከመብዙ ተገስት ሰአሉ ቅድመ ፈጣሪ በኩሉ ሰዓትን ወለንሳ ኪያነ ይንሳነሙ ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ ወአንስ በበአስማቲክሙ ቅዱሳነ ሰማይ ወምድ ማኅበረ ሥላሴ አንቱም ዝክሩን በጸሎትክሙ በእንተ ማርያም እሙ ተማኅፀነ ለክርስቶስ በሥጋው ደሙ እግዚኦ ሰላመ ከሀባ ለሀገር ጽድቀ ከኒ ለቤተ ክርስቲያን አግር ጸራው ጸራይታ ታይተ ገሪያ ቀብ ህዝባው ሃይማኖታ ለሀገሪትነ ኢትዮጵያ ቀብ ንግሳው ሰራዊታ ለሀገሪትነ ኢትዮጵያ ለዓለም ዓለም እግዚኦ ቀባ ለሀገሪትነ ኢትዮጵያ እግዚኦ ቀባ ለመካን ደብረ ብሪታንያ እግዚኦ ቀቦም ለማኅበረ ተዋሕዶ ዘኦርቶዶክስ ኩሎም አባላቲሁ ለዓለም ዓለም አሜን። ለጳጳስ ክህነት፣ ለንጉሥ መንግስት፣ ለአረመኔ ትዕግስት፣ ለህዝበ ክርስቲያን ሳይለ ምሕረት፣ ለስደተኞች ሚጠት፣ በጦር በስቃይ በረሃብ በቸነፈር በአልጋ ቁራኛ ለተያዙት ምሕረት ቸርነትን ያዝዝልን።
ሀገራችን በጽኑ ሰላም ይጠብቅልን፣ የተቃጣብንን መቅሰፍት ያሳልፈን። የቅዱሳኑ በረከት በሁላችን ላይ ይደር። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸልይ ወሰአሊ ለነ ምሕረተ ኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ።